ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ጉዳዮች እንግዲህ ሪያል ማድሪዶች አሌክሲስ ማካሊስተር ማስፈረም ይፈልጋሉ የሚለውን እንደዚሁም ደግሞ ኒውካስል ዩናይትዶች ሃርቪ ኤሊየትን ማስፈረም ይፈልጋሉ። በተጨማሪም ኑኔዝ ከሊቨርፑል ከ40 ሚሊዮን ፓውንድ ባነሰ ዋጋ ሊለቅም ይችላል እየተባለ ይገኛል። እነዚህን ምን መለከት ይሆናል? እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ ቲምቶክ ይዞት የወጣውን ዘገባ ይሆናል። በዘገባውም እንግዲህ ኒውካስል ዩናይትዶች ሃርቪ ኤሊየትን ማስፈረም ይፈልጋሉ ይለናል። ኤዲሃው እንግዲህ የማጥቃት ኃይሉን ለመጨመር እንደዚሁም ደግሞ ቻንስ ክሬት ማድረግን ወይም ክሬቲቪቲን ለመጨመር እንግዲህ ሃርቪ ኤሊየትን ማስፈረም ይፈልጋል ይለናል የቲምቶክ ዘገባ ከሆነ። በቅርቡም እንግዲህ የወጡ አንዳንድ መረጃዎች ነበሩ። እነዚህ መረጃዎች እንግዲህ ምናልባት ሊቨርፑል ከፍተኛ ገንዘብ ለሃርቪ ኤሊየት የሚቀርብ ከሆነ ይህንን ተጫዋች ሊሸጥ የሚችልበት ቻንስ አለ እያሉን ነበር። በርግጥ ሃርቪ ኤሊየት እንግዲህ በሊቨርፑል መቆየት እፈልጋለሁ፣ ለቦታዬ መፋለም እፈልጋለሁ፣ እንደኔ ከሆነ በሊቨርፑል ቆይቼ እዚሁ ጫሜን መስቀል እፈልጋለሁ ብሏልና በዚሁ መቆየት እንደሚፈልግ እንግዲህ ተናግሯል። በርግጥ ሊቨርፑሎችም ደግሞ ከፍተኛ ገንዘብ የሚቀርብላቸው ከሆነ ይህንን ተጫዋች ሊሸጡ የሚችሉበት ቻንስ አለ እየተባለ ነው። ዘንድሮ እንግዲህ ሊቨርፑል የተለያዩ ለውጦችን ሊያመጣ የሚችልበት ቻንስ አለ። በቡድኑ ዙሪያ የተለያዩ ተጫዋቾች ከሊቨርፑል ሊለቁ የሚችሉ እንደዚሁም የተለያዩ ተጫዋቾችም ወደ ሊቨርፑል ሊመጡ የሚችሉበት ሁኔታ አለ። አንደኛውም ተጫዋች እንግዲህ ሃርቪ ኤሊየት ነውና ኒውካስል ዩናይትዶች እንግዲህ ምናልባትም ሊቨርፑል ይህንን ተጫዋች የማይፈልገው ከሆነ ለማስፈረም ፍላጎት አላቸው እየተባለ ይገኛል። በርግጥ ኒውካስል ዩናይትዶች ብቻ አይደሉም ሃርቪ ኤሊየትን ማስፈረም የሚፈልጉት፣ ሌላኛው ብራይተንም ይህንን ተጫዋች ማስፈረም ይፈልጋል። በርንሞዝም ይህንን ተጫዋች ማስፈረም ይፈልጋል። በተጨማሪም ደግሞ የቡንደስሊጋው ክለብ የሆነው ቦሩሲያ ዶርትመንድም እንግዲህ ይህንን ተጫዋች ማስፈረም ይፈልጋል። ይህ ተጫዋች እንግዲህ ከሊቨርፑል መልቀቅ ባይፈልግ ማለት ነው። ነገር ግን ደግሞ በሊቨርፑል ቦታ ማያገኝ ከሆነ ሊወጣ የሚችልበት ቻንሶች በጣም ሰፊ ናቸው። እሱም እንደተናገረው ከሆነ እንግዲህ ከዚህ በፊት እዚህ ለመቆየት እንግዲህ እኔ ፍላጎት ብቻ በቂ አይደለም፣ አሰልጣኙና ከአሰልጣኙ በላይ ያሉት አመራሮችም እንግዲህ እዚህ ለመቆየት ከፍተኛ ሚና አላቸው ብሏልና ምናልባት ሊቨርፑሎች የማይፈልጉት ከሆነ እንግዲህ ሊሸጡት የሚችሉበት ቻንስ አለ ማለት ነው። ሌላኛው የምንመለከተው ደግሞ ይዞት የወጣውን ዘገባ ይሆናል። እንደ ዘገባው ከሆነ እንግዲህ ምናልባትም ዳርዊን ኑኔዝ ከሊቨርፑል ከ40 ሚሊዮን ፓውንድ በታች በሆነ ሂሳብ ሊወጣ ይችላል እያለን ይገኛል። በትክክለኛው እንግዲህ ወደ 38 ሚሊዮን ፓውንድ አካባቢ በሚጠጋ ሂሳብ ከሊቨርፑል ሊወጣ የሚችልበት ቻንስ አለ እያለን ይገኛል። በተጨማሪም እንደ ዘገባው ከሆነ ምንድነው ያለው? ይህንንም ክፍያ ለመክፈል የሚፈልገው ደግሞ አትሌቲኮ ማድሪድ ነው ብሏል። አትሌቲኮ ማድሪዶች እንግዲህ ለአንግል ኮሬራ ምትክ እንዲሆናቸው ዳርዊን ኑኔዝን በ38 ሚሊዮን ፓውንድ ከሊቨርፑል ማስፈረም ይፈልጋሉ እየተባለ ይገኛል። በርግጥ አትሌቲኮ ማድሪዶች ብቻ አይደለም ይህንን ተጫዋች ማስፈረም የሚፈልጉት፣ በተለይ ደግሞ የሳውዲ ክለቦችም ይህንን ተጫዋች ለመውሰድ ፍላጎት አላቸው። እንደዚሁም በጃንዋሪ የዝውውር መስኮት እንግዲህ ይህንን ተጫዋች ለማስፈረም ከፍተኛ ጥረትም አድርገው ነበር። መጨረሻ ሰዓት ላይ እንግዲህ ሊቨርፑሎች ፈቃደኛ ባይሆንም ማለት ነውና እነዛም ክለቦች እንግዲህ በክረምቱ መልሰው ይህንን ተጫዋች ለማምጣት ፍላጎት ሊኖራቸው ይችላል እየተባለ ይገኛልና ምናልባትም እንግዲህ አትሌቲኮ ማድሪዶች በክረምቱ የዝውውር መስኮት ከሳውዲ ክለቦች ጋር በጣም ከፍተኛ ፉክክር ሊገጥማቸው የሚችልበት ሁኔታ አለ። በርግጥ ይህ ተጫዋች እንግዲህ ከሊቨርፑል ይለቃል ከሚባሉ ተጫዋቾች መካከልም እንግዲህ አንደኛው ነው በእርግጠኝነት ማለት በሚቻል መልኩ። ምክንያቱም ሊቨርፑሎች እንግዲህ ከ9 ቁጥር ቦታ ላይ ወይም ከሱ ማግኘት የሚፈልጉትን ያህል ያገኙ አይደለም። 3 አመት በሊቨርፑል ቆይቷል። ነገር ግን ደግሞ ያን ያህል አመርቂ የሚባልን ጊዜን ማሳለፍ አልቻለም ዳርዊን ኑኔዝና ከዛ አንፃር እንግዲህ ምናልባትም ዘንድሮ ዳርዊን ኑኔዝ ከሊቨርፑል ይለቃል ተብሎ በእርግጠኝነት የሚነገርበት አመት ነውና በክረምቱ የዝውውር መስኮት እንግዲህ ከሊቨርፑል ከሚለቁ ተጫዋቾች እንግዲህ ቀዳሚ ይሆናል ተብሎ ነው የሚጠበቀው። ነገር ግን ወደ አትሌቲኮ ማድሪድ ይሄዳል ወይስ ወደ ሳውዲ ይሄዳል የሚለው ነገር ግን በጣም ትልቅ ጥያቄ ነው የሚሆነው። ምናልባት ግን የዝውውር ሂሳቡ ወደ ሳውዲ ሊሄድ የሚችልበትን ቻንስ የሚያሰፋው ይመስለኛል። በጃንዋሪ ዝውውር መስኮት እንግዲህ ሳውዲዎች እስከ 75 ሚሊዮን ፓውንድ ድረስ ሂሳብ አቅርበው ነበር ነው የሚባለው ለኑኔዝ እና ተመሳሳይ አይነት ሂሳብ የሚያቀርቡ ከሆነ በተጨማሪም ደግሞ ከፍተኛ ክፍያ ነው ለተጫዋቾች የሚከፍሉት በደሞዝ ደረጃና በዛም ምክንያትም እንግዲህ ምናልባት ኑኔዝ ወደ ሳውዲ ሊሄድ የሚችልበት ቻንስ ሊኖር ይችላል። ሊቨርፑል እንግዲህ እሱ ወዴትም ቢሄድ ያንን ቦታ ያጠናክራሉ ተብሎ ነው የሚጠበቀው። ምናልባት ኑኔዝ ብቻ ላይሆን ይችላል 9 ቁጥር ቦታ ላይ ሊለቅ የሚችለው። ጆታም እንግዲህ ከሊቨርፑል የመልቀቅ ቻንስ አለው እየተባለ ነው የሚገኘው። ኑኔዝ ግን በእርግጠኝነት ይለቃል ተብሎ ነው የሚጠበቀው። በሱ ቦታም እንግዲህ የተለያዩ ተጫዋቾችን ሊቨርፑሎች እየተመለከቱ ይገኛል። ነገር ግን የትኛውን ተጫዋች ወደ ሊቨርፑል ያመጡታል የሚለው ነገር ግን እስካሁን ድረስ በእርግጠኝነት የሚታወቅ ነገር አይደለም። ነገር ግን በዚህ ሰዓት እንግዲህ ኑኔዝ የተለያዩ ክለቦች
የማስፈረም ፍላጎታቸውን እያሳዩ ይገኛል እና ወዴት እንደሚሄድ እንግዲህ ክረምት ላይ የምናውቀው ነገር ይሆናል። በመጨረሻም የምንመለከተው ደግሞ አሌክሲስ ማካሊስተርን የሚመለከተውን ዘገባ ይሆናል። አሌክሲስ ማካሊስተር እንግዲህ ከብራይተን ወደ ሊቨርፑል ከመጣ ሰዓት ጀምሮ በጣም ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። ዘንድሮም እንግዲህ ሊቨርፑል የፕሪሚየር ሊጉን ዋንጫ ለማሳካቱ እንግዲህ ከፍተኛ አስተዋጽኦ ማድረግ የቻለ ተጫዋች ነው። ከብራይተን ሲመጣ እንግዲህ በጣም በርካሽ ዋጋ ነበር የመጣው። በ30 ሚሊዮን ፓውንድ አካባቢ በሚደርስ ሂሳብ ነው እንግዲህ ሊቨርፑልን መቀላቀል የቻለው። ከዛ በኋላ እንግዲህ ምን ያህል ምርጥ ተጫዋች እንደሆነ እንግዲህ መመልከት ይችላል። ምናልባትም እንግዲህ የውል ማፍረሻው ላይ ያ ሂሳብ ባይቀመጥ ኖሮ በዛ ሰዓት እንግዲህ እስከ 60 ሚሊዮን 70 ሚሊዮን ፓውንድ ድረስ እንግዲህ ሊያወጣ የሚችል ተጫዋች ነው። በዚህ ሰዓት ደግሞ ምናልባትም ከ100 ሚሊዮን ፓውንድ በላይ ማውጣት የሚችል አቅም ያለው ተጫዋች መሆን ይችላል። በቀጣይ አመታትም እንግዲህ ሊቨርፑልን ሊጠቅሙ ከሚችሉ ወሳኝ ተጫዋቾች መካከለም እንግዲህ አንደኛው ነው። በዚህ ሰዓትም እንግዲህ በሊቨርፑል ውስጥ ሲኒየር ከሚባሉ ተጫዋቾች መካከለም እንግዲህ አንደኛው ነው። በጣም ኢንተለጀንት የሚባል አይነት ተጫዋች ነው። ፈጣን ላይ መስል ይችላል። ያን ያህል ፊዚካልም ያለው ተጫዋች አይደለም፣ ነገር ግን በጣም ብልጥ የሚባል አይነት ተጫዋች ነው። በጣም አስተዋይ የሚባል ተጫዋች ነውና ለሊቨርፑል እንግዲህ ዘንድሮ ጠንካራ መሆን በጣም ከፍተኛ ጥረት ማድረግ የቻለ ተጫዋች ነው እና አሁን ላይ እንግዲህ እየወጡ ያሉት መረጃዎች እንደሚያሳዩት ከሆነ እንግዲህ ሪያል ማድሪዶች ይህንን ተጫዋች ወደ በርናቡ መውሰድ ይፈልጋሉ እየተባለ ይገኛል። ይህንንም ተጫዋች ለማስፈረም እንግዲህ እስከ 90 ሚሊዮን ዩሮ ድረስ መድበዋል ነው እየተባለ የሚገኘው። ሊቨርፑሎች ግን ይህንን ይቀበሉታል የሚለው እንግዲህ በጣም ትልቅ ጥያቄ ነው። አንድ መረጃ አይቼ ነበር። ያ መረጃ የሚለው ምንድነው ሊቨርፑሎች እስከ 100 ሚሊዮን ድረስ ሊጠይቁ ይችላሉ የሚል ነው። ነገር ግን ደግሞ ሊቨርፑሎች ይለቁታሉ በዚህ ሰዓት የሚለው ነገር ግን በጣም ትልቅ ጥያቄ ነው። በዚህ ሰዓት እንግዲህ እስከ 3 አመት የሚደርስ እንግዲህ ኮንትራት አለው በሊቨርፑል። ለቀጣይ አመታትም በተለይ አሰልጣኝ አርነ ስሎት ሊገነቡት ለሚፈልጉትም አጫዋትም እንግዲህ በጣም ትክክለኛው ተጫዋች ነው ተብሎ ነው የሚጠበቀው። እናም ሊቨርፑሎች እንግዲህ ይህንን ተጫዋች ለመሸጥ ምንም አይነት ፍላጎት የላቸውም ነው እየተባለ የሚገኘው። እናም ምናልባትም እንግዲህ ይህንን ተጫዋች የሚሸጡት ከሆነ ከ100 ሚሊዮን ፓውንድ በላይም ሊጠይቁ የሚችሉበት ሁኔታ አለ እየተባለ ይገኛል። ይህ ተጫዋች እንግዲህ ዘንድሮ በጣም ድንቅ የሚባልን ጊዜን አሳልፏልና በ90 ሚሊዮን ዩሮ በጣም ትንሽ ነች። ይህ ማለት እንኳ ከነ ካይሴዶ በታች ማለት ነውና ሊቨርፑሎች እንግዲህ ምናልባት እንኳን የሚሸጡት አይነት ሐሳብ እንኳን ቢኖራቸው ከ110 ሚሊዮን ፓውንድ በላይ መጠየቅ መቻል አለባቸው። ምክንያቱም ይሄ በጣም ድንቅ የሚባል ተጫዋች ነው። አርጀንቲና የዓለም ዋንጫን ስታሸንፍ እንግዲህ ከፍተኛ አስተዋጽኦ አድርጓል። ዘንድሮም ሊቨርፑል የፕሪሚየር ሊጉ ዋንጫ በሚያሳካበት ሰዓትም እንግዲህ በጣም ከፍተኛ የሚባል አስተዋጽኦ አድርጓልና እንደዚህ እንደቀልድ እንግዲህ በ90 ሚሊዮን ዩሮ ወይም ደግሞ በ76.5 ሚሊዮን ፓውንድ አካባቢ እንግዲህ ይህንን ተጫዋች ይሸጡታል ተብሎ አይጠበቅም። በርግጥ ማድሪዶች እንግዲህ ይህንን ተጫዋች የሚፈልጉት የረጅም ጊዜ የሉካ ሞድሪች ተተኪ አድርገው መያዝ ይፈልጋሉ ነው እየተባለ የሚገኙ። ምክንያቱም እንግዲህ ሉካ ሞድሪች ምናልባትም ከዘንድሮ አመት በኋላ በሪያል ማድሪድ ላይ ቆይ የሚችልበት ቻንስ አለ። አሁን 38 39 አካባቢ ነው የሚደርሰውና የሱ ትክክለኛ ተተኪ ነው ብሎ ነው የሚያስቡት። በተለይ ደግሞ ዘንድሮ እንግዲህ ያሳዩት ያለው አቋም እንግዲህ ያን ያህል አመርቅ የሚባል አይደለም። በሻምፒዮንስ ሊጉ ተሸንፏል፣ በኮፓ ዴላሬም እንደዚሁ ተሸንፏል። ምናልባትም የላሊጋውን ዋንጫም ላይ ያሳኩ የሚችልበት ቻንስ አለ እየተባለ ይገኛልና ያንን ቦታ ማጠናከር ይፈልጋሉ እየተባለ ነው እና ሉካ ሞድሪች ሲወጣ እንግዲህ የሱን ቦታ እንዲተካ አሌክሲስ ማካሊስተርን ማምጣት ይፈልጋሉ እየተባለ ይገኛል። ነገር ግን ሊቨርፑሎች እንግዲህ ይሄንን ይሸጡታል ብዬ አላስብም። ከሸጡትም እንግዲህ እብደት ነው የሚሆነው። ምክንያቱም እንግዲህ አሌክሲስ ማካሊስተር ምን ያህል ድንቅ ተጫዋች እንደሆነ እንግዲህ ተመልክተናል። ባለፈውም እንግዲህ ቶተናም ባሸነፍንበት ጨዋታ እንግዲህ ምርጥ የምትባለን ግብ ማስቆጠር የቻለ ነው። በተጨማሪም ደግሞ በዚህ ወርም እንግዲህ ምርጥ ተጫዋች እጩ ውስጥ መግባት ችሏል አሌክሲስ ማካሊስተር። ከሱ ጋር እንግዲህ እየተፎካከሩ የሚገኙት ሪያን አያኖሪ ከወልቭስ እንደዚሁም ሃርቪ ባርነስ ከኒውካስል ዩናይትድ በተጨማሪም ጃኮብ ማርፊን ከኒውካስል ዩናይትድ፣ ጆርጋን ስትራንድ ላርሰን ከወልቭስ፣ ራያን ሴሴኞ ከፉልሃም እንደዚሁም ደግሞ ሞርጋን ሮጀርስ ከአስቶን ቪላ ናቸውና ከዚህ ጋር ተፎካክሮ እንግዲህ ምናልባትም የወሩ ምርጥ ተጫዋች የሚባልም ቻንስ አለው ማካሊስተር። የእናንተ ሐሳብ ምንድነው? ሪያል ማድሪዶች እንግዲህ እስከ 90 ሚሊዮን ዩሮ ድረስ ለዚህ ተጫዋች ያቀርባሉ ብሏል። ይህንን ነገር ትቀበላላችሁ ወይስ አትቀበሉም የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁን። ባትቀበሉስ ስንት ብር ያወጣል ብላችሁ ታስባላችሁ የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።